እንደምናመሻችሁ ተመልካቾቻችን ከዕለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይነህ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሪ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። ባለፉት 11 ወራት ከ16.4 ቢሊዮን ብር በላይ ገቢ መሰብሰቡን የሶማሌ ክልል ገቢዎች ቢሮ አስታወቀ። የሶማሌ ክልል ገቢዎች ቢሮ ባለፉት 11 ወራት ከ16.4 ቢሊዮን ብር በላይ ገቢ መሰብሰቡን የሶማሌ ክልል ኮሚኒኬሽን ቢሮ አስታውቋል። የሶማሌ ክልል ገቢዎች ቢሮ ኃላፊ መሐመድ አብዲ እንዳሉት በበጀት ዓመቱ 17.6 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እስካሁን ከ16.4 ቢሊዮን ብር በላይ ለመሰብሰብ ተችሏል። በክልሉ ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል በማቋቋም በተሰራው ስራ የተሻለ ውጤት እየተመዘገበ መሆኑንም ኃላፊ ጠቁመዋል። ለልማት ለሰላምና ለሌሎች ጉዳዮች ገቢ መሰብሰብ ከፍተኛ አስተዋጽኦ እንዳለው አንስተው ህብረተሰቡ አስፈላጊውን ትብብር እንዲያደርግም ጥሪ ማቅረባቸውን አሻም ከሶማሌ ክልል ኮሚኒኬሽን ቢሮ ያገኘችው መረጃ ያመለክታል። የድሬዳዋ ከተማ አስተዳደር ገቢዎች ባለስልጣን በቴክኖሎጂ ቀልጣፋ አገልግሎት እየሰጠ እንደሚገኝ ገለጸ። የድሬዳዋ ከተማ አስተዳደር ገቢዎች ባለስልጣን ቢሮ የፋይዳ ዲጂታል መታወቂያ የንግዱን ማህበረሰብ ለማስተሳሰር እየሰራ መሆኑን ገልጿል። በድሬዳዋ አስተዳደርም ከ16500 በላይ በግብር ከፋይ መታወቂያ ሰዎች ቢመዘገቡም የፋይዳ መታወቂያቸውን ከቲን ነምበር ጋር ያስተሳሰሩት 785 ብቻ መሆናቸውን የድሬዳዋ አስተዳደር ገቢዎች ባለስልጣን የትምህርት ስልጠና ደንበኞች አገልግሎትና ሪካርድ ማህደር አስተዳደር ዳይሬክተር የሆኑት አክሊል ታጠቅ አስታውቀዋል። ከፊታችን ሐምሌ 1 አንስቶ እስከ ሐምሌ 30 የደረጃ ሐመርሃ፣ ከነሐሴ 1 አንስቶ እስከ ነሐሴ 30 የደረጃ ለ፣ ከመስከረም 1 አንስቶ እስከ ጥቅምት 30 የደረጃ ሀ ዓመታዊ ግብር የሚከፈልበት ወቅት ከመሆኑ ጋር ተያይዞ ሁሉም ግብር ከፋይ የፋይዳ መታወቂያውን በማውጣት ከቲን ነምበሩ ጋር ማስተሳሰር እንደሚገባም አክሊል ታጠቅ አስታውቀዋል። መረጃው የድሬዳዋ ከተማ አስተዳደር ኮሚኒኬሽን ቢሮ ነው። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ስናልፍ ደቡብ አፍሪካ ከዓለም ባንክ 1.5 ቢሊዮን ዶላር ብድር ማግኘቷ ተነገረ። ይህ ብድር በዋናነት የዓለም ባንክ የደቡብ አፍሪካ የትራንስፖርት መሰረተ ልማቶችን ለማሻሻልና ወደ ዝቅተኛ የካርቦን ኢኮኖሚ እንድትሸጋገር ያደርጋታል ተብሏል። ቴዎድሮስ ፍቅሩ የኤሌክትሪክ አቅርቦት እጥረት በተለይ የደቡብ አፍሪካን እድገት ለበርካታ ዓመታት እንቅፋት ፈጥሮበታል። እንደ አውሮፓውያን አቆጣጠር በ2025 አልፎ አልፎ እና ለአጭር ጊዜ የሚቆዩ የኃይል መቆራረጦች የተከሰቱ ቢሆንም ከመጋቢት 2024 መጨረሻ ጀምሮ የኃይል አቅርቦቱ አስተማማኝነትና አቅርቦት በከፍተኛ ሁኔታ ተሻሽሏል። በ2024 በአገሪቱ የነበረው የሥራ ስምሪት መረጃ እንደሚያሳየው ከሆነ 355,000 ዜጎች የሥራ ዕድል ተፈጥሮላቸዋል። ይህም ከወረርሽኙ በፊት ከነበረው የላቀ የሥራ ስምሪት ደረጃን ቢያስገኝም ነገር ግን የሥራ ዕድል ፈጠራው ፍጥነት እያደገ ካለው የሰው ኃይል ጋር ባለመጣጣሙ ይህም የሥራ አጥ ዜጎች ቁጥር እየጨመረ እንዲመጣ አድርጎታል። ይሁንና ከዓለም አቀፍ አበዳሪ አካላት መካከል አንዱና ግንባር ቀደም የሆነው የዓለም ባንክ ለደቡብ አፍሪካ ለአረንጓዴና ለኃይል መሰረተ ልማት የሚውል 1.5 ቢሊዮን ዶላር ብድር መስጠቱ ተገልጿል። የዓለም ባንክ የደቡብ አፍሪካ የትራንስፖርት መሰረተ ልማቶችን ለማሻሻልና ወደ ዝቅተኛ የካርቦን ኢኮኖሚ እንድትሸጋገር የ1.5 ቢሊዮን ዶላር ብድር መስጠቱ የአገሪቱ ብሔራዊ ግምጃ ቤት አስታውቋል ሲል የዘገበው አፍሪካን ኒውስ ነው። እየተበላሸ የመጣው የአገሪቱ የባቡር ስርዓት የተጨናነቁ የወደብ ማራገፊያዎችና ተደጋጋሚ የመብራት መቆራረጥ በደቡብ አፍሪካ ያሉ አስፈላጊ ኢንዱስትሪዎችን እንደ ማዕድን ማውጣትና አውቶሞቲቭ ማምረቻዎች ለሀገሪቱ እድገት እንቅፋት ሆነዋል። የደቡብ አፍሪካው ፕሬዝዳንት ሴሪል ራማፎሳና እርሳቸው የሚመሩት ጥምር መንግስታቸው ሙስናንና የመልካም አስተዳደር ችግሮችን ለመቅረፍ እንዲሁም ሀገሪቱ ከገባችበት የኢኮኖሚ ቀውስ እንድትወጣና እጅግ ከፍተኛ የሆነ የስራ አጥነት መጠንን ለመቅረፍ ማሻሻያዎችን ለማድረግ ቃል መግባታቸው ይታወሳል። በጉዳዩ ላይ ዝርዝር መረጃ ባይገለጽም የደቡብ አፍሪካ መንግስት የዓለም ባንክ ብድር አስፈላጊ የሆኑ የመሰረተ ልማት ማነቆችን በተለይም በኃይልና በጭነት ትራንስፖርት ዘርፍ ላይ ያጋጠሙትን ችግሮች ለማስወገድ በማገዝ ሁሉን አቀፍ ምጣኔ ሀብታዊ እድገትና የስራ ዕድል ይፈጥርለታል ተብሎ ይጠበቃል። ይህ ስምምነት በዓለም ባንክና በደቡብ አፍሪካ መንግስት መካከል ያለውን ጠንካራና ገንቢ ትብብር እንደሚያጠናክር የደቡብ አፍሪካ ብሔራዊ ግምጃ ቤት ተናግሯል።
ግምጃ ቤቱ አክሎም ይህ አጋርነት ዝቅተኛ እድገትና ከፍተኛ የስራ አጥነት ችግር ያለባቸውን የደቡብ አፍሪካን አንገብጋቢ ምጣኔ ሀብታዊ ተግዳሮቶች ለመፍታት ትልቅ እርምጃ ነው ብሏል። በተጨማሪም የተገኘው ብድር ከመደበኛ ብድር የተሻለ ሁኔታ ስላለው የተሻለ የእፎይታ ጊዜን እንደሚያገኝ አስታውቋል። የደቡብ አፍሪካ የ2025-26 በጀት ከ1 ትሪሊዮን ራንድ በላይ የሚሆነው ለወሳኝ የመጓጓዣ፣ የኢነርጂ፣ የውሃና የንጽህና መሰረተ ልማቶች እንደሚውል ይታወቃል። የደቡብ አፍሪካ የገንዘብ ሚኒስቴር እንዳስታወቀው በ2025 ከታቀደው የሀገር ውስጥ ምርት ከ1.9 በመቶ አጠቃላይ የሀገር ውስጥ ምርት ወደ 1.4 በመቶ ዝቅ ማለቱን ገልጿል። በዚህ ዓመት መጀመሪያ ላይ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ አስተዳደር ዩኤስኤአይዲን በመላው ዓለም የሚያደርጋቸውን ድጋፎች እንዲቆም በማድረጉ ደቡብ አፍሪካ ለኤችአይቪ ሕክምናና መከላከል ከድርጅቱ ታገኝ የነበረው ዓመታዊ የገንዘብ ድጋፍ ወደ $436 ሚሊዮን በመቀነሱ ፕሮግራሙንና በሺዎች የሚቆጠሩ የጤና አጠባበቅ ስራዎች ተስተጓጉሏል። ዝርዝር ዘገባውን ስናዘጋጅ አፍሪካን ኒውስ፣ አሶሺየትድ ፕሬስን፣ ኤቢሲ ኒውስን እና ወርልድ ባንክ ግሩፕን በዋቢነት ተጠቅመናል። ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል። ስለተከታተላችሁን አመሰገንን።